ዓለም አቀፍ የፊልም ዓለም በተለይም የአክሽን ፊልሞች መስክ ከፍተኛ ውድድር ያለበት መስክ ነው። እነዚህ የሚታዩ ትዕይንቶች አደገኛ ሊሆኑ ይችላሉ። ብዙ ዝግጅቶችን ይፈልጋሉ። ተዋናዮቹም ቢሆኑ በአካል ብቃት በጣም የዳበሩና የአእምሮ ፍጥነት ያላቸው መሆን አለባቸው። አክሽን ፊልሞች ላይ መሮጥ፣ መዋጋት፣ መከርበት፣ ከፍታዎችን መውጣትና መውረድ ያለ ነገር ነው። ይህን ሁሉ እንቅስቃሴ በተፈጥሮ ለማድረግ ብዙ ልምምድ ያስፈልጋል። ከአካላዊ ብቃት በላይ የአእምሮ ጥንካሬንም ይፈልጋል። ፍርሃትን መቆጣጠር፣ ህመምን መቋቋምና በሚገጥሙ ችግሮች ፊት ቆሞ መጋፈጥን ይጠይቃል። ታዲያ የዛሬው እንግዳችን በዓለም አቀፍ የፊልምና የአክሽን ዓለም ውስጥ በጣም የታወቀ ሰው ነው። ተዋናይ፣ ዳይሬክተር፣ ፕሮዲውሰር እንዲሁም ሙዚቀኛም ነው። እርሱ የአክሽንና የቀልድ ቅርጽን በአንድ ላይ ቀላቅሎ አዲስ መንገድን የፈጠረ ሰው ነው። ስሙ ጄኪ ቻን ይባላል። በፊልሞቹ ላይ ሲዋጋ ያስደንቃል፣ ሲወድቅ ያስፈራል፣ ነገር ግን በተመሳሳይ ሰዓት ያስቃል። ይህ የተለየ ባህሪ በዓለም አቀፍ የፊልም ታሪክ ውስጥ አዲስ ምዕራፍን ሊከፍት ችሏል። ብዙዎቻችን ጄኪ እንወደዋለን፣ ነገር ግን እንደዚህ አይነት ፊልሞችን ለመስራት ከህፃንነቱ ጀምሮ ያደረገውን ጉዞ አናውቅም። በዛሬው ቪዲዮ የጄኪ ቻንን የፊልም ጉዞን ከኩንጉፉ ትምህርት ጀምሮ እስከ ሆሊውድ ኮከብነት ያደረሰውን ከባድና እልህ አስጨራሽ ጉዞ እንመለከታለን። ቪዲዮውን ከመጀመሪያው በፊት የሰብስክራይብ ምልክቷን ብሎም የደወል ምልክቷን በመጫን ቤተሰብ ይሁኑ። ይህ ቪዲዮ ለብዙ ሰዎች ይደርስ ዘንድ የላይክ ምልክቷን በመጫን የበኩሎን ይወጡ። ጄኪ ቻን እንደ አውሮፓውያን አቆጣጠር በ1954 ዓ.ም በቻይናዋ ሆንግ ኮንግ ከተማ ተወለደ። የትውልድ ስሙ ቻን ኮንግ ሳንግ ይባላል። ከትንሽ ዕድሜው ጀምሮ እጅግ ንቁና እንቅስቃሴን የሚወድ ልጅ ነበር። ወላጆቹ ከፍተኛ የሚባል ሀብት አልነበራቸውም። ነገር ግን ልጃቸው የተሻለ ሕይወት እንዲኖር ብዙ ተጋድሎ አድርገዋል። ገና በለጋ ዕድሜው ወደ ማርሻል አርትና ኦፔራ ትምህርት ቤት አስገቡት። በዚያ ቦታም ጥልቅ የሆነ ስልጠናን ወሰደ። በእያንዳንዱ ቀን ረጅም ሰዓታትን ልምምድ ያደርግ ነበር። መዝለል፣ መከርበት፣ መዋጋትና ሰውነቱን መቆጣጠርን ተማረ። ይህ ስልጠና ቀላል ስልጠና አልነበረም። ብዙ ጊዜ ደክመው ነበር፣ አንዳንድ ጊዜም ይጎዳ ነበር። ነገር ግን በእነዚህ ሁሉ ስቃዮች ውስጥ ከምንም በላይ የተማረው አንድ ነገርን ነው፣ እርሱም ትዕግስትን። ጄኪ ቻን በፊልም ዓለም ውስጥ ከሌሎች ተዋናዮች የሚለይበት ዋነኛው ምክንያት አደገኛ እንቅስቃሴዎች የሚያስፈልጋቸውን የፊልሙ ፓርቶች ራሱ መፈጸሙ ነው። ብዙ ተዋናዮች አደገኛ ትዕይንቶች በሚኖሩበት ጊዜ እነርሱን የሚመስል ሌላ በአካል ብቃት የዳበረ ሰው ወይንም በሙያዊ ተቀጽለው ስታንትማን የተባሉትን ባለሙያዎች በመጠቀም ትዕይንቱ ላይ ሳይገቡ ራሳቸውን ከአደጋ ይጠብቃሉ። ጄኪ ቻን ግን ራሱ ይሞክራል። ይህም የድፍረትና የትጋት ምልክት ተደርጎ ይወሰድለታል። ብዙ ጊዜ ተጎድቷል፣ እጁ ተሰብሯል፣ እግሩም ተጎድቶበታል። ነገር ግን ጄኪ በጉዳቱ የሚቆም ሰው አይደለም። ብዙውን ጊዜ በሚሰራባቸው ፊልሞች ላይ አክሽንን ከቀልድ ጋር በመቀላቀል የራሱን ቀለም ይፈጥራል። ተመልካቾች በፊልም ውስጥ እየተደነቁ ይስቃሉ። ይህ ባህሪው በዓለም አቀፍ ደረጃ እንዲታወቅ አደረገው። ከእስያ አልፎ በአውሮፓና በአሜሪካ ታዋቂ ተዋናይ ሆነ። አንድ ታላቅ አክሽን ተዋናይ መሆን በአንድ ቀን ብቻ የመጣ ነገር አይደለም። ከኋላው የተረጋጋ መሰረት ይኖሯል። ለጄኪ ቻን ይህ መሰረቱ ኩንጉፉ ነው። ኩንጉፉ ለሱ የመዋጋት ቴክኒክ ብቻ አልነበረም፣ የህይወት መንገድም ነበር። ትዕግስትን የሚያስተምር፣ ራስ መቆጣጠርን የሚያበረታታና በችግር ፊት መቆምን የሚያስችል ትምህርት ነበር። ጄኪ ቻን ገና በትንሽ ዕድሜው የተማረው ይህንን ነው። በሚማርበት የማርሻል አርት ትምህርት ቤት ውስጥ ተማሪዎች በጠዋት ቀደም ብለው ይነሱ ነበር። ቀኑን ሙሉ በልምምድ ያሳልፉ ነበር። ይህ ስልጠና ቀላል ስልጠና አልነበረም። ብዙ ጊዜ ልጆቹ ደክሟቸው ይቆሙ ነበር፣ ነገር ግን መቆም አይፈቀድላቸውም። ከመጀመሪያ ቀን ጀምሮ ትዕግስትና ትዕዛዝን ይማራሉ። አካላቸው እንዲጠነክር ብቻ ሳይሆን አእምሯቸውም እንዲጠነክር ብዙ ስልጠናዎችን ያደርጋሉ። ጄኪ ቻን በዚህ ለአስጨራሽና
አስቸጋሪ ትምህርት ቤት ውስጥ እየደጋገመ ስልጠናን ተቀበለ። ኩንጉፉ ማለት መዋጋት ብቻ አይደለም። የሰውነት ሚዛን መቆጣጠር፣ ፍጥነት ማግኘት እና ትክክለኛ ጊዜ መምረጥንም ያስተምራል። አንድ እንቅስቃሴ በትክክል ካልተፈጸመ አደጋ ሊፈጠር ይችላል። ስለዚህ ጃኪ ቻን እያንዳንዱን እንቅስቃሴ በትክክል ለመፈጸም በተደጋጋሚ ይሞክር ነበር። ይህም ተደጋጋሚ ሙከራ በኋላ ላይ የፊልም ስራው ላይ ከምንም ነገር በላይ እንደጠቀሙ ይናገራል። በዚያ ትምህርት ቤት ተማሪዎች በቡድን ይሰራሉ። ይህም በፊልም ስራው ላይ ጠቅሞታል። የአክሽን ትዕይንቶች ሲቀረጹ ብዙ ሰዎች በአንድ ጊዜ ይንቀሳቀሳሉ። እያንዳንዱ ሰው ጊዜውን በትክክል ካልጠበቀ ትዕይንቱ አይሳካም። ጃኪ ቻን ከልጅነቱ ጀምሮ በቡድን መስራት ስለተማረ ይህ ለእሱ ከባድ አይደለም። ኩንጉፉ ሌላ የሚያስተምረው ነገር ፍርሃትን መቆጣጠር ነው። ከፍ ያለ ቦታ ላይ ሲቆም ማንኛውም ሰው ሊፈራ ይችላል። ነገር ግን ጃኪ ቻን በልምምዱ ምክንያት ፍርሃቱን መቆጣጠር ተማረ። አደገኛ እንቅስቃሴ ሲያደርግ አእምሮውን ያረጋጋል። እያንዳንዱን እርምጃ በትክክል ይራመዳል። ይህም በፊልሞቹ ላይ የሚያሳያቸውን እውነተኛ ቅርጽ ፈጥሮለታል። በኩንጉፉ ሕይወቱ ብዙ ችግሮችን ተጋፍቷል። በዚህ ምክንያት ፊልም በሚሰራበት ጊዜ የሚደርሱበትን አደጋዎችና ህመሞችን መቋቋም እንዲችል አድርጎታል። ኩንጉፉ ሌላ የሚያስተምረው ነገር ፈጠራን ማበረታታት ነው። አንድ ተዋጊ ሁሌ በሚጠቀመው የኩንጉፉ ስልት ብቻ አይዋጋም። ሁኔታውን በመመልከት አዲስ መንገድን ይፈጥራል። ጃኪ ቻንም ይህንን ባህሪውን በፊልም ውስጥ አሳይቷል። ከተለመዱ የፊልም እንቅስቃሴዎች ውጪ አዳዲስ ስልቶችን ፈጠረ። ወንበር፣ ጠረጴዛ ወይንም ትዕይንቱ ላይ የሚገኙ ማንኛውንም አይነት ቁሶችን እንደ መሳሪያ መጠቀም ችሏል። ይህ ፈጠራው ከኩንጉፉ ልምምዱ የመጣ ነው። ከብዙ ዓመታት ጥብቅ ስልጠና በኋላ ጃኪ ቻን አካላዊ ብቃቱ ከፍ እያለ መጣ። ፍጥነቱ ጨመረ፣ ሚዛኑ ተሻሻለ። በአደገኛ ሁኔታዎች ውስጥ ራሱን መቆጣጠርም ቻለ። ይህ ሁሉ በኋላ በፊልም ዓለም ውስጥ እንዲበራ አደረገው። የኩንጉፉ ሕይወቱ እርሱን የአክሽን ኮከብ እንዲሆን አዘጋጀው። በልጅነቱ የተማረው ትምህርት በኋላ በፊልም ስራው ላይ ጠቃሚ መሳሪያ ሆነለት። ከብዙ ዓመት የኩንጉፉ ስልጠና በኋላ የጃኪ ቻን ሕይወት አዲስ አቅጣጫን ያዘ። የሰውነት ብቃቱ፣ ፍጥነቱና የአእምሮ ጥንካሬው አሁን በሌላ መስክ ላይ መታያ ጊዜው መጣ። ይህም መስክ ሲኒማ ነበር። በዚያ ዘመን በሆንግ ኮንግ የአክሽን ፊልሞች በጣም ታዋቂ ነበሩ። ብዙ ወጣቶች ወደ ፊልም ዓለም ለመግባት ይሞክሩ ነበር። ነገር ግን ሁሉም እድል አያገኙም። ጃኪ ቻን ለመጀመሪያ ጊዜ ወደ ፊልም ዓለም ሲገባ አሁን እንዳለው ኮከብ ሆኖ አልገባም። ትናንሽ ሚናዎችን ይጫወት ነበር። አንዳንድ ጊዜ አደገኛ ትዕይንቶች ላይ ሌላ ተዋናዮችን እየተካ ይሰራ ነበር። ይህ ስራ እርሱን አያስደስተውም፣ ምክንያቱም ስሙ አይጠራም፣ ፊቱ አይታይም። ነገር ግን እርሱ ተስፋ አይቆርጥም። ይህን እድል እንደ ትምህርት ተቀበለው። ካሜራ ፊት መንቀሳቀስ እንዴት እንደሆነ ተማረ። ፊልም እንዴት እንደሚቀረጽ ተመለከተ። ዳይሬክተሮችና ፕሮዲውሰሮች እንዴት እንደሚሰሩ አወቀ። በመጀመሪያዎቹ ዓመታት ብዙ ችግሮች አጋጥሞት ነበር። እርሱ የሰራባቸው ፊልሞች አልተሳኩም፣ ተመልካቾች አልተማሩባቸውም ነበር። ጃኪ ቻን ግን ከኩንጉፉ የተማረውን ትዕግስት ተጠቅሞ ይህንን ጊዜ ተስፋ ሳይቆርጥ አሳለፈው። አንድ ሰው ከወደቀ በኋላ እንደሚነሳ አመነ። ይህንን እምነቱንም እንዲቀጥል አደረገው። ጃኪ ቻን በፊልም ዓለም ውስጥ የተለየ መንገድ መፍጠር ፈለገ። በዚያ ዘመን የነበሩ የአክሽን ፊልም ተዋናዮች ከባድና ጸጥ ያሉ ገጸ ባህሪዎችን ይጫወታሉ። ጃኪ ግን የተለየ ነገር አሰበ። አክሽንን ከቀልድ ጋር በመቀላቀል አዲስ ስልትን ለመፍጠር። በፊልሙ ላይ ሲዋጋ ይወድቃል፣ ይሳሳታል እና አንዳንድ ጊዜም ይሳቀቃል። ይህም ተመልካቾችን በጣም አስደሰተ። በአንድ ጊዜ እየተሳቀቁ መሳቅን ጀመሩ። አደገኛ የሆኑ እንቅስቃሴዎችን በራሱ ላይ መውሰዱ በጣም አስደነቃቸው። ከፍ ያሉ ሕንፃዎች ላይ መውጣት፣ ከከፍተኛ ቦታ ላይ መዝለል፣ በፍጥነት የሚሄድ ተሽከርካሪ ላይ መቆም ያሉ ትዕይንቶችን ይፈጽምም ነበር።
እነዚህ ሁሉ ከፍተኛ ዝግጅትን ይፈልጋሉ። አንድ ትዕይንት ከመቀረጹ በፊት ብዙ ጊዜ ልምምድ ይደረጋል። አደጋ እንዳይደርስበትም ጥንቃቄ ያደርጋል። ነገር ግን የሚያሳያቸውን እንቅስቃሴዎች የእውነት እንዲመስሉም ያደርጋል። ከጊዜያቶች በኋላ የጃኪ ቻን ፊልሞች ከእስያ አልፈው በአሜሪካና በብዙ ሀገሮች መታየትና መወደድ ጀመሩ። ይህም የጃኪ ቻንን ጉዞ አንድ እርምጃ ወደፊት ወሰደው። በአሜሪካ ውስጥ የተለያዩ ተወዳጅ ፊልሞችን እንዲሰራ በሮችን ከፈተለት። አሜሪካ ውስጥ የሰራቸው ፊልሞችም የጃኪን ስም ወደ ዓለም አቀፍ ደረጃ ወጡት። እንግሊዘኛ በመማርና ከተለያዩ ባህላዊ አካባቢዎች ጋር በመስራት ራሱን አስፋፋ። ዛሬ ጃኪ ቻን በዓለም ዙሪያ የሚታወቅ ኮከብ ነው። ብዙ ሽልማቶችን አግኝቷል። በሚሊዮኖች የሚቆጠሩ ተመልካቾችንም አስደስቷል። ከትንሽ ልጅ ጀምሮ እስከ ዓለም አቀፍ ኮከብ መሆን ድረስ ያለፈው ጉዞ በትጋት የተሞላ ነበር። ታሪኩ አንድ ግልጽ መልእክትን ያስተላልፋል። እርሱም የሰው ልጅ ተስፋ ካልቆረጠና ከተጋ ህልሙን ማሳካት እንደሚችል። በመጨረሻም ጃኪ ቻን ወደ ሲኒማ መግባትና ስኬቱ የድፍረት የፈጠራና የማይቆም ጥረት ታሪክ ነው። እሱ አደገኛ እንቅስቃሴዎችን በድፍረት ተሞልቶ ተመልካቾችን አስደነቀ። በቀልዱ አሳቀ፣ በትጋቱ ዓለምን አስደነቀ። ዛሬ ስሙ ሲጠራ ብዙ ሰዎች እንቅስቃሴ፣ ድፍረትና ስኬትን ያስታውሳሉ። ውድ የፈንዲሻ ኢንተርቴይንመንት ዩቲዩብ ቻናል ቤተሰቦች በዛሬው ፕሮግራማችን የጃኪ ቻን የሲኒማ ጉዞና የማይረሳ ስኬቱን አስቃኘናችሁ። እንደነዚህ አይነት የታዋቂ ሰዎች ታሪክ እንዲሁም አዝናኝና አዲስ የሆኑ ፕሮግራሞች እንዲደርሷችሁ የሰብስክራይብ ምልክቷን ብሎም የደወል ምልክቷን ይጫኑ። በቀጣይ ቪዲዮ እስክንገናኝ ሰላም ለሁላችን ይሁን።